ሀያት እንግዲህ መታለች ማለት ነው። ሀዩ እንግዲህ ዛሬ ብቅ ብላለች ማለት ነው። በረኪና ጠጥቼ ራሴን አጠፋለሁ ብላ ነበረ። እንግዲህ ከተወሰነ ቀን ጠፍታ ነበር። እንግዲህ ብቅ ብላለች ማለት ነው። አለሁኝ አልጠፋሁኝም። በረኪናውንም ጠጥቼ ወደ ሆስፒታል አልገባሁም። ለምን ብትሉ ረመዳን ስለሆነ ያው ሼጣን የሚታሰርበት ወቅት ነውና ያው ስላልገፋፋኝ ያው አልጠጣሁኝም አለሁኝ ብላ እንግዲህ ብቅ ብላለች ማለት ነው። ውድ ቤተሰቦቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደና የተከበራችሁ ወደዚህ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ ከኔ ጋር ሁሉም ሰላም፣ ሁሉም መልካም ነው። ሰላማችሁ ብዙ ትርፍርፍ ይበልልኝ እያልኩኝ እንግዲህ ብቅ ብያለሁኝ ማለት ነው። እንደተለመደው በቅንነት ይህን ቪዲዮ የምታዩ ላይክ አድርጉ፣ ሰብስክራይብ አድርጉኝ፣ አበረታቱኝ ማለት ነው። እኔም እንግዲህ ከመዳም ኩጂና ነኝ እያልኳቸው እንግዲህ ዛሬ እንግዲህ ሀዩ እሳት ጎርሳለች ማለት ነው። ሀዩ እሳት ጎርሳ እንግዲህ መታለች ማለት ነው። እንግዲህ ሰኢድ ባህር ዳር ጎንደር እንግዲህ ነኝ እያለ ነው ማለት ነው። እንግዲህ እንደሰማነው ሱምያም ደግሞ ተመለስ ከኔ ጋራ እኔ ጋር እንዳትመጣ መንገዱ አስፈሪ ነው ምናምን ብላ እንግዲህ ለሰኢድ እንግዲህ መልእክት አስተላልፋለች ማለት ነው። እንግዲህ ሀዩም ደግሞ እሳት ጎርሳ መታለች ማለት ነው። እንግዲህ እኔ በረኪናን አልጠጣሁኝም ረመዳን ነውና በዚህ በረመዳን በተከበረ ወር እንዲህ አይነት ድርጊትም አላደርግም፣ ራሴንም እንግዲህ አላጠፋሁም፣ ያው ሼጣኑ ስለታሰረ ብላለች ማለት ነው። ያው ሰኢድን እንግዲህ እኔ መጀመሪያውንም እንዳትሄድ ብዬክ ነበረ፣ ይሄ ነገሮች እንደሚደርሱብክ ነግሬክ ነበረ፣ መጀመሪያውንም እንዳትሄድ ብዬክ ነበረ፣ ግን አንተ አልሰማ ብለኸኝ ነው፣ እሷ እየተጫወተችብክ ነው እና አንተ ማለት በግነክ፣ ሰኢድ ማለት በግነክ፣ እንደ በግ አንተ በግነክ በቃ እያለች እንግዲህ እንትን ብላለች። እንግዲህ እኔና ሱምያ ገና በቃ ሱምያ አለች፣ እኔ እና ሱምያ አንላቀቅም። ሰኢድ አንድ ነገር ቢሆን እኔ ጎንደር ድረስ ሄጄ ነው የሱምያን ፀጉርና ምነጫት እኔው ራሴ ነኝ ጎንደር ድረስ ሄጄ ብላለች ማለት ነው። ሰኢድ አንድ ነገር ይድረስበትና ከመጀመሪያውንም አትሂድ ብዬው ነበር። ይሄ ነገሮች እንደሚደርስ አውቄ ነበረ። እሱ የኦሮሚያ መታወቂያ ነው ያለው፣ እዛ ደግሞ ጦርነት ያለበት አካባቢ ነው ምናምን ብላ እንትን ብላለች። ያው እና እንደዚህ ሌላ መታወቂያ ለየት ያሉትን ሲያዩ ያው ሌላ ችግር እንደሚፈጠርብህ ያው ተናግሬ ነበር መጀመሪያ ብላለች ማለት ነው። እና ሀያት ጠብቂ እንግዲህ ለሱምያ ነው እንግዲህ ዛቻው በሙሉ ማለት ነው። እኔስ እዚህ ብቻዬን እየኖርኩ ነው ከቤተሰብ ርቄ ከምን ብዬ እኔ አንዴ ሆኗል፣ አንድ ላይ ተጣምረናል፣ አንድ ላይ እስከ ተጣመርን ድረስ እኔን እየጣለ አንድ ቀን ቦታ ጊዜ ሳይሰጠኝ፣ አንድ ቀን እንደ ሰው ሳያየኝ፣ አንድ ቀን እንትን ሳይሆን ከእኔ ጋር ሳይሆን ሳያከብረኝ እኔ ትዳር ብዬ መኖር ፈልጋለሁ፣ ልጆች እንትን ማለት ፈልጋለሁ፣ አብሬ መኖር ፈልጋለሁ እና እያለች ነው ማለት ነው። እና እንግዲህ እኔ ብዙ ነገሮች ናቸው የሚቀሩብኝ። ሰኢድ እዛ አንድ ነገር ቢደርስበት አስቃኛለች በነገራችን ላይ ማለት ነው። ሰኢድ እዛ ባህር ዳር ላይ አንድ ነገር ችግር ቢደርስበት የቤት ኪራይ ማን ነው የሚከፍልልኝ? ከቤተሰቤ ውስጥ ወጥቼ ያለሁኝ ትዳር ብዬ እየኖርኩኝ ነው። የቤት ኪራይ ማን ነው የሚከፍልልኝ? የወጪዬ አለ፣ የምግብ አለ፣ የምን አለ፣ ስንት ነገር አለ እና ይሄ ሁሉ ነገሮች ማን ነው የሚያደርግልኝ? ስለዚህ ሰኢድ ስራ እንዳልሰራው አይፈልግም፣ ቤት ቁጭ እንድል ነው የሚፈልገው። ስለዚህ
ይሄ ሁሉ ነገሮች ይቀርብኛል፣ ቤት ክራይ ማን ይከፍልልኛል? ስለዚህ ሰኢድ ላይ አንድ ነገር ላይ ቢደርስ እኔና ሱምያ አንላቀቅም ብላለች ማለት ነው። ሱምያ አንዴ የመን፣ አንዴ ኢትዮጵያ፣ አንዴ ባህር ዳር፣ አንዴ ጎንደር እያለች እሷ ስትሽከረከር አንተም ደግሞ የእሷን ጭራ ይዘህ ትሽከረከራለህ። እንግዲህ ብላ የተናገረችውን ነው እንግዲህ ያው እና ሱምያ ሀያት ማለት ነው የተናገረችውን ነው። እና አንተ የእሷን ጭራ እየተከተልክ ላታገኛትም ትሮጣለህ። እኔን እዚህ እንደ ዕቃ አስቀምጦኝ ለእኔ ጊዜ የለውም፣ ለእኔ ቦታ የለውም። እኔን ማን ነው የሚሰማኝ? እኔን ማን ነው የሚያዳምጠኝ? ሰኢድ ማለት አንተ በግነክ በግነክ አንተ በቃ በግነክ። ይሄን ደግሞ እንግዲህ እወቅ እንግዲህ እያለች ነው። እኔና ሱምያ ይለይልናል። አንድ ነገር ሰኢድ ላይ ቢደርስ እኔና ሱምያ አንላቀቅም። እስካሁን ድረስ እኔ አለች እንግዲህ እሷ ያለችውን ነው ቃል በቃል እስካሁን ምንም መጥፎ ነገር ተናግሬ እንዲህ ሚዲያ ላይ ወጥቼ እንትን ብዬ አላቅም ነበረ። ግን አለች ካሁን በኋላ በቃ ስራዬ በሙሉ እሷን ልክ ልኳን መንገር ነው አለች። በቃ ስለ ስራዬ በሙሉ ስለ እሷ በቃ እንትን ማለት ነው። በቃ እሷን ስለ እሷ ልክ ልኳን በመንገር ነው እንትን የምለው። ልክ ልኳን ነው መነግራት። እኔና እሷ የመጨረሻ ጭንቅላታችን ላይ ነው የተቀመጠችው። ጭንቅላታችን ላይ ቁጭ ብላ መጸዳዳት ነው የተጸዳጂ። እኛ ላይ መጸዳዳት ነው የቀረብሽ። አብዝተሽዋል። እንግዲህ ላው ይሄ ሁሉ እንግዲህ ለሱምያ ዛቻ ነው። እንግዲህ ለሱምያ ነው እንግዲህ ይሄ ሁሉ ዛቻው ማለት ነው። እና ሀያት እንግዲህ ዛሬ ቪዲዮዋ በሙሉ በቃ ይሄ ሁሉ ነገሮች ነው እንትን ያለችው ሱምያ። እንግዲህ ሱምያም ደግሞ እንግዲህ አንላቀቅም እያለች ነው። ሲጀመር ያው ወይ ትገናኙና ነው ያው ግን ምንድን ነው ሚዲያ ነው እንግዲህ ሚዲያ ነው እንግዲህ መልስ የምትመላለሱት ማለት ነው። አንቺም እዛ ማዶ እሷም እዛ ማዶ ናችሁና ያው ግን በጣም ይገርማል ማለት ነው። በጣም ይገርማል ማለት ነው። ሁሉ ነገር ሚዲያ ላይ ነው በቃ የሚታየው ነገር። እሷም አንድ በተናገረች እሷም ወጥታ አንድ መልስ ትሰጣለች፣ እሱም አንድ መልስ ወጥቶ ይሰጣል። በቃ የህይወት መናጋት፣ የህይወት መበጣበጥ በቃ ይሄ ነው ማለት ነው። ሀያትም እንዴ ወጥቶ ካልተናገሩት ያው እንዴ ካልተናገሩት በቃ ሚዲያ ላይ ወጥቶ ካልተናገሩት አይኖርም ማለት ነው። ሰኢድም እንግዲህ ስነግርህ ነበር አንተ በግነክ ምንም ከበግ የምትሻል አይደለህም። ስነግርህ ነበር ይሄ ሁሉ ችግር እንደሚደርስብህ ሳትሰማኝ ነው የሄድከው። አንዴ ከሄቴ እሷ በሄደች ጭራዋን እየተከተልክ ትጓዛለህ፣ ግን አንድ ነገር እንኳን ሳትልክ እያለች ነው ማለት ነው። እና እዚህ ጋር ሱምያም ያው ተቀብላ ባለማናገሯ እሱ እኛም ቀረ ብሎናል። የራሳችንም አስተያየት ሰጥተናል። እሷ ጋር ብሎ እስከሄደ ድረስ ተቀብላ ማናገር ነበረባት። በሚያግባባቸውም ነገር የሚያስማማቸው ነገርም ባይኖር እንደ ሰውኛ ስናስበው ሄዷል። አንድ ሰው አገሩ እስከመጣ ድረስ አካባቢው ለዛ አካባቢ እንግዳ እስከሆነ ድረስ እንደተባለውም ደግሞ ያው ኢትዮጵያ አሁን ሀገራችን በጣም አላህ ሰላም ያርግልን እና ያለበት ችግር ውስጥ ነው ያለችው ኢትዮጵያ። ህዝባችንም ችግር ውስጥ ነው እና ይሄ ነገሮችም ስለሚኖሩ ያው እንትን ብላ ተቀብላ ማናገር ነበረባት። የሆነ የሚግባቡበት ነገር ደረጃ ላይ ደርሰው ተወያይተው እሱም ወደ መጣበት ወደ ሀገሩ እንዲመለስ ማድረግ የእሷ ግዴታ ነበር ማለት ነው። እና ያው እንዳትመጣ ምናምን ብላ እንግዲህ እሷም እንትን ብላለች። ግን እንግዲህ ሰኢድም እንግዲህ ያው ፍለጋውን እየቀጥሏል ማለት ነው። እንግዲህ ሀያትም ያው
አለሁኝ ብላ እንግዲህ ከነዛቻ ጭምር እንግዲህ ለሱምያ ቪዲዮዋን ሰርታለች ማለት ነው። እንግዲህ ይሄ ሁሉ በጠበጣችሁም እንግዲህ ሰላም ያውርድላችሁ ነው የምለው። ሰላሙን ያምጣላችሁ እያልኩኝ እሰናበታችኋለሁ። እንግዲህ ሰላም ወርዶላችሁ ሰኢድም እንግዲህ ልጆቹን አግኝቶ ወደ ቤቱ የሚመለስ ያድርገው። ከወደ ቤቱ ተስማምቶ እንግዲህ ሁለቱንም አስማምቷቸው የሚኖሩበት ያርግላችሁ ነው የምለው። እኔ በሰው ህይወት የከሌ እንዲህ ናት የከሌ እንዲህ መሆን አለባት ምናምን ማለት አልችልም። በሰው ህይወት ላይ መወሰን አይቻልም። ያው እኔ ያየሁትን ቪዲዮውን ነው ያው ሀዩ የተናገረችውን ነገር ነው የተናገርኩት እንጂ እኔ እነሱ ናቸው ወሳኝ፣ ባለቤቱ ነው ወሳኝ ማለት ነው። እኔ ሁለቱንም እሱ ነው አስተዳዳሪ፣ ወሳኝ እሱ ነው። በህይወታቸው ደግሞ እነሱ ናቸው ወሳኞች። ግን እኔ ሰላሙን ያወርድላችሁ ነው የምላችሁ ማለት ነው። እንግዲህ እኛም ደግሞ ባየነው ነገር እንሰራለን ማለት ነው። ባየነው ነገር እንሰራለን እላለሁኝ እና ሀዩም ወደ ልቦናሽ ተመለሺ ማለት ነው። ወደ ልቦናሽ ተመለሺ። ቀልብ እንግዲህ ግዢ፣ አደብ ግዢ ማለት ነው። እንደ አንድ ሙስሊም ነሽና አደብ ይኑርሽ። አደብ ባለው መልክ ብትሰሪ በቃ ሰኢድን የምትወጂውም ከሆነ በቃ ወደድሽው ነው። ሚዲያ ላይ ተወጥቶ ካልተወራ ምን አይሆንም እንዴ? በቃ በሴክሬት ውደጂው፣ መብትሽ ነው፣ ባለቤትሽ ነው። እንግዲህ ተጋብታችኋል አይደለ? እና ድራማ ባትሰሩ ጥሩ ነው ላለሁኝ። እንግዲህ ውድ ቤተሰቦቼ ለነበረን ቆይታ አመሰግናለሁ። ላይክ ሰብስክራይብ አድርጉኝ በቅንነት እያልኩኝ እሰናበታችኋለሁኝ። ኢትዮጵያ ሀገራችን ሰላም ያድርግልን። እኛም በያለንበት ዓለም ዳርቻ ሰላም ያድርገን። ሰላማችሁ ብዙ ትርፍርፍ ይበልልን እያልኩኝ እሰናበታችኋለሁኝ። ባይ ባይ።